ሰልፊ እንነሳ ምናምን ቀረና እዚህ በመኪናችን ጠጋበሉ ተብሎ 27 ስፒከሮች አሉት። ሰራውንዲንግ ስፒከር 27 አለው። መስታወት ሳይሆን ትክክለኛ ካሜራ ነው ማለት ነው። ዘጋው ራሱ ካለበት እዚህ ጋር የነበረው ክፍተት እንደምታዩት አሁን ራሱ ከፍ ይላል ማለት ነው። ደግሞ ዜሮ ግራቪቲ የሚባል የሲቲንግ ፖዚሽን አለው። ቻይና ላይ የመጀመሪያው ቻይና ሜድ ኢን ቻይና የሆነ የቮልክስዋገን መኪና የሆነ ዲቪ ፎርስ ዲቪ ፕሪፈርድ ሃይብሪድ አውትዶርና ሃይብሪድ ሆልድ የሚላል ለኤሮዳይናሚክሱ ማለትም ንፋስ እንዲገባ በደንብ ተደርጎ የተሰራ ነው። ይሄ ደግሞ አላማረብኝም፣ አልሄደብኝም። አሪፍ መኪና አይደለም። ሰላም ውድ የማሚኒ ቦ ተከታታዮች እንዴት ዋላችሁልን? ሰላም ናችሁልን? ሰላማችሁ ይብዛ። እንደምታዩት ዛሬ አይዲ ኤራ 9X ይዤላችሁ መጥቻለሁ። ይሄ መኪና እንደምታውቁት ቻይና ላይ የመጀመሪያው ቻይና ሜድ ኢን ቻይና የሆነ የቮልክስዋገን መኪና ይሆናል። ይሄ መኪና ደግሞ ለየት የሚያደርገው ነገር ይዞልን የመጣው ምንድነው መሰላችሁ? ይሄ መኪና ሃይብሪድ ነው እና ይሄ መኪና መጓዝ የሚችለው 1651 ኪሎ ሜትር ነው መጓዝ የሚችለው። ያ ማለት ቤንዚልና ኤሌክትሪኩን አንድ ላይ አድርጎ ማለት ነው። ከዛ በላይ ደግሞ በጣም ደስ የሚለው ይሄ መኪና 3 ሞዶች አሉት። ድራይቪንግ ሞድ፣ ያ ድራይቪንግ ሞድ ምንድነው? ከፈለጋችሁ ኤሌክትሪኩን ብቻ መንዳት ትችላላችሁ። ኤሌክትሪኩን ብቻ ስትነዱ 406 የሆነ ኪሎ ሜትር ይሰጣችኋል በፉል ቻርጅ። ካሁን ደግሞ ሃይብሪድ አድርግልን ብላችሁት ሃይብሪድ ሞዱን መምረጥ ትችላላችሁ። ኤሌክትሪክ እና ሃይብሪድ አድርጎ 1600ን ይሄዳል ማለት ነው። ሶስተኛው ደግሞ መኪናችሁ ባትሪ ባይኖረው ቻርጅ ቢያልቅባችሁ በቤንዚሉ ብቻ መጠቀም እንድትችሉ የቤንዚሉ ደግሞ ለብቻው አለው ማለት ነው። ስለዚህ ይሄ መኪና እንደምታዩት በ1.5 ቱርቦ ሃይብሪድ ሆኖ የመጣ መኪና ነው። በጣም ገራሚ የሆነ ያስደሰተኝ ያስገረመኝ መኪና ነው። ወደ ውስጡ ደግሞ ማሳያችሁ ይሆናል። ከዛ በፊት ውጭውን ቀለል አድርጌ ላሳያችሁ። ደስ የሚል ኤሮዳይናሚክስ፣ ደስ የሚል አቀማመጥ፣ ግሬስ ኖሮት የወጣ መኪና ነው። እዚህ ጋር እንደምታዩት ይሄ መኪና ለኤሮዳይናሚክሱ ማለትም ንፋስ እንዲገባ በደንብ ተደርጎ የተሰራ ነው። ይሄ ደግሞ ኤሌክትሪካል ነው ማለትም መኪናው ሊነዳ ሲል ይበራል፣ ከፍ ይላል ማለት ነው። ይሄ ነገር ይከፈታል። ከዛ በኋላ ፊኑ ተከፍቶ በዚህ ውስጥ ንፋስ እንዲገባ ይደረጋል ማለት ነው። ስንዘጋጋው ስናቆመው ይዘጋና ይቆማል ማለት ነው። ከዛ ሌላ ደግሞ ለየት የሚያደርገው ረጅም ያለ ኤልኢዲ ላይት አለ። በጣም አሪፍ የሆነ ኤልኢዲ ላይት አለ እዚህ ጋር እንደዛው። ከዛ ይሄ ደግሞ ሌላ ለየት የሚያደርገው መኪናው ምንድነው? ይሄ መኪና አውቶኖመስ ድራይቪንግ አለው። ይሄ አውቶኖመስ ድራይቪንግ ማለት ሰልፍ ድራይቪንግ ኮምፕሊትሊ። ለምሳሌ አሁን ካለሁበት ቦታ ቤት እንሂድ ወይም የሆነ የምፈልግበት ሎኬሽን እንሂድ ብለው እኔ ከኋላ ተቀምጬ መኪናው ራሱ እየነዳ መሄድ ይችላል ማለት ነው። ግን ይሄ ፊቸር የሚሰራው ከረንትሊ ቻይና ላይ ብቻ ነው። ለምን? የዚህን አገር ማፕ አዳፕት ስላደረገ በዛ ማፕ መሰረት መብራት ላይቱን ጠብቆ የመንገድ ህጉን ጠብቆ መሄድ ይችላል ማለት ነው። ከዛ ደግሞ ሌላ ለየት የሚያደርገው አብዛኛውን በዚህ ሳይዝ ያሉ መኪኖች የኋላ ጎማቸው ይዞራል። ግን አብዛኛውን ትልቁ እየዞረ የነበረው የኋላ አክስሉ እየዞረ የነበረው 7 እና 7.5 ዲግሪ ሲሆን ይሄ ግን በ10 ዲግሪ የኋላው ጎማ ብቻ ዞሮ አጭር ቦታ ዩተርን ስናደርግ በአጭሩ እንዲዞርና ለማቆምም ለመነቃነቅም ፍሌክሲብል እንዲሆን ተደርጎ የተሰራ ነው። ሰስፔንሽኑ ስንገባ ወደ ሰስፔንሽኑ ኤር ሰስፔንሽን የሆነ ነው ሰስፔንሽኑ which means ከፍ ዝቅ የሚል ማለት ነው። ከዛ መኪናው ሌላ በ22 ኢንች ጎማ ነው የመጣልን። በጣም 5.6 የሆነ ርዝመት ያለው ሲሆን መኪናው ለግራውንድ ክሊራንሱን በጣም አሪፍ የሆነ ከእንደገና ደግሞ 6 ሰው የሚጭን ነው ማለት ነው። ስለዚህ ሌላ ላሳያችሁ የምፈልገው ነገር ሞተሩን ከፍቼ ማሳየት ፈልጋለሁ። ላሳያችሁ። እንደምታዩት 1.5 ቱርቦ የሆነ EA211 የሚባል ኢንጂን የቮልክስዋገን የራሱ ኢንጂን አምጥተው ገጥመውለታል ማለት ነው። ስለዚህ ይሄ መኪና በጣም ጥሩ የሆነ የሚባል ጉልበት አለው ማለት ነው። ስለዚህ ሌላ የምነግራችሁ ደግሞ ይሄን መኪና አሁን ቻይና ላይ ሳይሆን ዓለም ላይ ሊዲንግ ሆኗል ማለት ነው። አንደኛ በኤስዩቪ ሳይዝ ይሄን ሁሉ ነገር ያሟላ ሬንጅ ኤክስቴንደር ማለት ትልቅ ሬንጅ መሄድ
እነኚህ ማለት ለ360 ካሜራ የሚጠቀመውና ከዛ ለአውቶ ድራይቪንግ የሚጠቀመው ነው። ከላይም እንደዚሁ እዚህ ጋር ያለው ራዳሩ ይሆናል ማለት ነው። ይሄ ራዳር የሚጠቅመው ከፊት ለፊት ኦብጀክቶችን፣ መኪኖችን፣ ኤኒ ኦብስታክሎችን ማየት የሚችል ማለት ነው። ስለዚህ ውስጡ ደግሞ ስታዩት ውስጡ ይሄን የመሰለ ከዛ መረጋገጫ የራሱ የሆነ መረጋገጫ በሩን ስንከፍተው ወርዶልን ለመውጣትም ለመግባትም የማያስቸግር የሆነ መረጋገጫ አለው ማለት ነው አብሮት የሚመጣ። ከዛ የበር መክፈቻው እንደምታውቁት እዚህ ጋር ሁለት አይነት መክፈቻ ነው ያለው። አንድ ማኑዋል አለው፣ ሌላ ደግሞ ኤሌክትሪካል የሆነ መክፈቻ አለው ማለት ነው። ይሄ አሁን ላይ ቻይና ላይ የትኛው መኪና ሲመረት በውጭም በኩል መክፈቻ በስነ ስርዓት ሜካኒካል ማለት ነው። ሜካኒካል ወይም ያ ሜካኒካል ማለት ምን ለማለት ነው? በካቦ የሚከፈት መኖር አለበት። ለምን አብዛኛውን ጊዜ እነኚህ መኪኖች በጣም እንዴት ነው በጣም ኦፕሽናቸው በጨመረ ቁጥር በኤሌክትሪካል የሆኑና ስራቸው ከዛ ግን በአደጋ ጊዜ ሰዎች ከፍተው ለመውረድ በመቸገር ስለሆነ ያሉበት ያንን ነገር ለማጥፋት ከዚህ በኋላ የሚመረጡ መኪኖች ከውስጥም ከውጭም በስነ ስርዓት መክፈቻ ያለው ለአደጋ መጠቀም የሚችልበት መኖር አለበት ተብለው ወስነው አዲስ ይህን ህግ አወጥተው አሁን ሁሉም መኪኖች ላይ ኢምፕሊመንት የተደረገ ነው ማለት ነው። ወደ ውስጥ ደግሞ ስንገባ እንደምታዩት ሰፋ ያለ ኤሪያ አለ። እኔንም ሲያስቀምጥ በጣም አንደላቆና አመቻችቶ የሚያስቀምጥ ሲት አለው። ሲቱ ሁሉም ሲቶች በጣም ይሄ መኪና ላይ የሚያደርገው ደግሞ ዜሮ ግራቪቲ የሚባል የሲቲንግ ፖዚሽን አለው which means each and every bodyን እቅፍ አድርጎ የሚይዝ ማለት ነው። ስለዚህ ያ ዌትለስነሱን የሚያጠፋ ማለት ነው። ዌቱ ኢኳል ዲስትሪቢዩት የሚደረግ ማለት ነው። እዚህ ጋር ታፋይ ጋር ያለው ከኋላ ወገቤ ጋር ያለው ያ እኩል ዲስትሪቢዩት ሲያደርገው 0% ግራቪቲ የሚባለው ነገር ፊል እንድናደርግ ያደርጋል። ከዛ በኋላ ሌላ ደግሞ በጣም የገረመኝ 27 ስፒከሮች አሉት። ሰራውንዲንግ ስፒከር 27 አለው። እዚህ ጋር እንደምታዩት ሁለት ትላልቅ ስክሪኖች አሉት። አንደኛው ለኛ ሲሆን ሁለተኛው ደግሞ ለተሳፋሪ ላለው ነው። ከዛ ሶስተኛው ደግሞ እዚህ ጋር ለኋላ ለሚቀመጠው ሰው የራሱ የሆነ መቀመጫ አለው ማለት ነው። ከዛ እዚህ ጋር የሪቪው ሚረር የምናይበት መስታወት ሳይሆን ትክክለኛ ካሜራ ነው ማለት ነው። ይሄን ይመስላል። እዚህ ጋር ያሉት ብዙ ይሄ የሚነካካ ነገር ወይም ደግሞ በትንሽ ሳይበዛው ግን ነገራቶችን ቀለል አድርጎ ተሰርቶ ለእይታ የማይከብድ ደስ የሚል ከዛ በላይ ደግሞ በጣም ያስደመመኝ ስለዚህ መኪና የምነግራችሁ እንደምታዩት እዚህ ጋር ስክሪን አይደለም ይሄ ነገር ስክሪን ሳይሆን እንጨት ላይ አዲስ የተሰራ ዲዛይን ነው እና የመጀመሪያም እነሱ ናቸው የሰሩት አሁን እና ይሄው እንደዚህ ብነካው ምንም ብል በቃ እላው ላይ እንደ ምን ብዬ ልንገራችሁ ልክ ፕሮጀክተር የሆነ ሲበራ ግድግዳ ላይ ሲበራ እንደሚበራው ግን each and everything እዚህ ላይ ደግሞ የሚያሳይ በጣም ገራሚ የሆነ ቴክኖሎጂ ነው። ይሄ ደግሞ እዚህ ጋር ብቻ ሳይሆን አሳያችኋለሁ ከኋላ ወንበር ላይም አለ ማለት ነው። ስለዚህ ጋር ያለው ነገር ይሁን ፍሪጅ አለው እዚህ ይሄ ፍሪጅም በሁለት በኩል ይከፈታል ማለት ነው። በዚህም በዛም በኩል ይከፈታል። ካፕ ሆልደሮች አሉት። ቻርጀር አለው እዚሁ ጋር ሁለት ቻርጀር ከእንደገና ዋየርለስ ቻርጀር አለው እዚህ ላይ እዚህ ጋር ስልኬን ሳስቀምጥ ማለትም አምጥቼ ስልኬን እንዲህ ሳስቀምጥ ቻርጅ የሚያደርግ ይሆናል ማለት ነው። እዚህ ጋር ያው ሰማችኋት እንደዚህ ታወራለች ማለት ነው። ቻርጅ የሚያደርጋል ስናስቀምጠው። ይሄ መኪና ሲመጣ አንድ NFC ካርድ እና አንድ ቁልፍ ሆኖ ነው የሚመጣው ማለት ነው። እስቲ ከኋላ ደግሞ ገብተን ያለውን ከኋላ ያለውን ነገር ላሳያችሁ። እዚህ ላይ እንዳልኳችሁ መኪናው ላይ የተለያዩ እንትኖች አሉ። ወደ እንግሊዘኛ መቀየር እንግሊዘኛ ኢንተርፌስ አለው ማለት ነው። መኪናው ራሱ ሲመጣ ያው ቮልክስዋገን ኦፍ ኮርስ ይኖረዋል። ከዛ በኋላ እዚህ ጋር ያለውን የመኪና ድራይቪንግ ሞድ እዚህ ላይ ማስተካከል እንችላለን ማለት ነው። ካር ስታተስ ላይ ያለን የስታተሱ ማለት ምን ያህል እንደሚሄድ
ምን ማድረግ ምን ያህል ቤንዚን እንደቀረው ቻርጅ ምን ያህል እንደቀረን የሚያሳይ ሁሉም ነገር የሚያሳየን ነው። ከዛ በኋላ ድራይቪንግ ሞድ ላይ ስንገባ ቅድም ያልኳችሁ ሞድ አለ ማለት ነው። እዚህ ጋር ስፖርት ሞድ፣ ኢኮ ሞድ፣ ኦፍ ሮድ፣ ስኖ አለው፣ ሱፐር ኢኮ አለው። ሁሉም በቃ ማለት ከምነግራችሁ በላይ በቃ ተጠበውበትና አሪፍ የሆነ ደግሞ ኮምፈርቱ ልነግራችሁ አልቻልም። በቃ ያለው ኮምፈርት በጣም ይገርማል። ስለዚህ እዚህ ጋር ቅድም እንዳሳየዋችሁ መኪናው እዚህ ጋር አያችሁት ኢቪ ፎርስ፣ ኢቪ ፕሪፈርድ፣ ሃይብሪድ አውቶ እና ሃይብሪድ ሆልድ የሚላል። ስለዚህ በእነሱ ኢንጂን ታይፕ ወይ ደግሞ ኢነርጂ ሞዳቸውን ጠይቀን ሰሌክት አድርገን በምንፈልገው አይነት አካሄድ መሄድ እንችላለን ማለት ነው። ስለዚህ ይሄ መኪና በጣም 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 አሪፍ መኪና የሆነ እኔ እስካሁን ካየሁት ከሊ9ም ከ9ኤክስም 9ኤክስ ማለት ዚከር 9ኤክስም በላይ በጣም ያስገረመኝና ያስደነቀኝ መኪና ነው። እኔ እንጃ እኔ የምልላችሁ እንደምችል አላውቅም። ብቻ ግን ይሄ መኪና በጣም በጣም ደስ በሚል ሁኔታ ጥርት ያለ ስራ ተሰርቶ ያለቀ ጥንቅቅ አድርገው ያወጡት መኪና ነው። አይ ሆፕ አንደኛነቱን እንደሚያስቀጥል ተስፋ አረጋለሁ። አሁን ሜቢ ሌሎች ደግሞ ከዚህ አይተው አዲስ ሊያመጡና ኮምፒት ሊያደርጉት ይችላሉ የሚል ሀሳብ አለኝ። አሁን ላይ ግን ለጊዜው ግን በጣም ደስ የሚል ይሄው ዜሮ ግራቪቲ ማለት ይሄ ነው። ይሄ ቅድም አብርቾ ስለነበረ ነው ወንበሩን እንደዚህ የሆነበት ምክንያት የታጠፈበት ምክንያት ከኋላ ተቀምጬ ስለነበረ ለዛ የሆነ ነው ማለት ነው። እና በጣም ደስ የሚል በጣም የሚመች መኪና እኔ ቺናት መክፈቻው ያልኳችሁ እና ከዛ ሌላ ደግሞ ማመናገራችሁ ይሄ መኪና ሶፍት ክሎዚንግ አለው ማለት ነው። ስንዘጋው ራሱ ጥብቅ አድርጎ ይዘጋል ማለት ነው። ከኋላ ደግሞ ይሄው እዚህ ጋር እንዳልኳችሁ ተች የሆነ ምናዝበት ውስጡን ምናዝበት እንፈልገው የምናረግበት በቃ ፍሪጁን ምናበራበት ሂቱን ምናስተካክልበት ይሄ በቃ ማለት ልነግራችሁ አልችልም። መኪናው በጣም በጣም ደስ የሚል ኦፕሽኖች በጣም ገስ በቃ ማለት የምር ቃል የለኝም። በቃ ማሻአላህ ከማለት ውጪ ሌላ ምንም የምለው ነገር የለም። ሲክስ ሲት ነው ይሄ መኪና። ሲክስ ሲት ሆኖ ግን ማያስቀምጥ ሰው በስነ ስርዓት የሚያስቀምጥ ሰው በስነ ስርዓት ከኋላ ትልቅ ሰው ትንሽ ሰው ብቻ ሳይሆን ትልቅ ሰው የሚያስቀምጥ ኤሪያ ነው ያለው ማለት ነው። ይሄም ሰንሩፍ የሚከፈት ይሆናል ማለት ነው። እዚህ ጋር ደግሞ ስሎ ቻርጅ እና ፋስት ቻርጅ አለው ማለት ነው። በዚህ ጋር ቻርጂንግ ፖርቱ እዚህ ጋር ነው ያለው ማለት ነው። አሁን ይሄ መኪና እንደምታዩት ሀይቱ እንደዚህ እንደሆነው ልክ የኋላውን በር ስከፍተው ራሱ መኪናው ከከፈተ በኋላ አሁን እኩል ሳይመልቲኒየስሊ መኪናው ዝቅ እያለ ነው ማለት ነው። ያ ማለት እቃ ለማውጣት እዚህ ጋር ብታዩት ራሱ እየወረደ ነው ማለት ነው። አሁን ዝቅ ብሏል ማለት ነው። እዚህ ጋር የምንፈልገውን ነገር ማሳየት እንችላለን ማለት ነው። እንደምታዩት አሁን ወረድ ብሎ ለኔ እቃ ለማውረድም እቃ ለመጫንም ተመችቶት አንድ ሰው ከዚህ መኪና እቃ እንዲያወጣ እቃ እንዲያወርድ ለዛ መኪናው ዝቅ ብሎ ይቀበሏል ማለት ነው። ይሄን ይመስላል። ወንበሮቹ ከዚህ ጋር መታጠፍ ይችላሉ። ኤሌክትሪካል ነው ወንበሮቹ እንደምታዩት እዚህ ጋር ኤሌክትሪካል ናቸው። ለምሳሌ ራሳቸው
ይሄ ራሱ እንትኑ ነው እንዲተለጥፎ እዛ ድረስ መግባት ይችላል። ስለዚህ ይሄን ይመስላል ማለት ነው መኪናው። እዚሁ ጋር ደግሞ አሁን ለምሳሌ ስንከፍተው አውቶማቲክ ላይ ከሆነ ያለው ራሱ ዝቅ እንዲል ከፍ እንዲል ያደርጋል። ግን አውቶማቲክ ካልሆነ እዚሁ ጋር ፕሬስ የምናደርገው አለ ማለት ነው። ይሄ ፕሬስ የምናደርገው ይሄን ይመስላል ፕሬሶቹ ማለት ነው። ከዚህ ውስጥ ደግሞ እንደምናውቀው ሌላ ጊዜ የምናውቀው ማስቀመጫዎች አሉት ማለት ነው። አሁን ልክ ስዘጋው መኪናው ከፍ የሚል ይሆናል። ስለዚህ እዚህ ጋር አሁን እንደምታዩት ስዘጋው አሁን ራሱ ካለበት እዚህ ጋር የነበረውን ክፍተት እንደምታዩት አሁን ራሱ ከፍ ይላል ማለት ነው። እዚህ ጋር ደግሞ እንደምታዩት የቤንዚን መቅጃው በዚህ ጋር ነው ያለው ማለት ነው። አሁን ይሄን መኪና እንደምትመለከቱት በጣም ትልቅ የሆነ ርዝመት ያለው መኪና ነው። በጣም ሲታይ ግሬሱን በጣም ደስ ይላል። ውስጡ ደግሞ የ0 ዲግሪ ሴት ያልኳችሁ በደንብ ፊልም ታረጉት እዚህ ላይ ነው ማለት ነው። እዚህ ጋር መተን አሁን 0 ዲግሪ የምትለዋል እዚህ ላይ ማስተካከል እንችላለን ማለት ነው። ያው ይሄን አስተኝተን የምንፈልገውን ቪው ማየት እንችላለን ማለት ነው። በጣም ማለት ያለው ውስጡ ያለው ኮምፎርታብል በጣም ደስ የሚል ኮምፎርታብል ነው ያለው መኪናው ማለት ነው። እዚህም ጋር ሌላ ካሜራ አለው። ይሄ ካሜራ ማለት እየነዳን ምናምን አብረን ሰልፊ እንነሳ ምናምን ቀረና እዚሁ በመኪናችን ጠጋ በሉ ተብሎ እዚሁ ጋር ፎቶ መነሳት እንችላለን ማለት ነው መኪናችን ውስጥ። ለሴኩሪቲም ደግሞ ይጠቅማል ማለት ነው ይሄ ካሜራ። ከዛ ለምሳሌ ልጆቻችን እዚህ ጋር ሆነው የካር ሴት ላይ ተኝተዋል ላይ ምን ሆነዋል የሚለውንም ማየት እንችላለን ማለት ነው። ዞረን እየነዳን ዞረን ማየት አይጠበቅብንም ለሴፍቲም አንጻር ማለት ነው። ይሄው ሶፍት ክሎዚንጉ ይሄን ይመስላል ማለት ነው። እንደምታዩት ከፊት ለፊትም ይሄንን ይሄን የመሰለ ኢንተርቪው ራሱ ደስ ይላል። ስታዩት እንዴት ነው? አላማረብኝም፣ አልሄደብኝም። አሪፍ መኪና አይደለም? ስለዚህ ይሄን ይመስላል። እዚህም ጋር እቃ ማስቀመጫ አለው እንደምታዩት። እዚህ ጋር ከፍተን እቃ ማስቀመጥ እንችላለን። ከታች እዚህ ጋር የሚከፈት ነገር የለውም መኪናው። ይሄ አልካንትራ ነው። አልካንትራ ማለት ፈር ነው የሚባለው በኢትዮጵያ። ፈር የሆነ ነው። ደስ የሚል ቴክስቸር ያለው ወይም ደግሞ ስንነካው ደስ የሚል የሆነ ዳሽቦርድ እና ጣራው ያለው ይሄን ይመስላል። ስለዚህ ይሄ መኪና በጣም ከምነግራችሁ በላይ አሪፍ የሆነ መኪና ነው። ጥሩ የሆነ መኪና ነው። ፕላስ ፋሚሊ መኪና ነው። ፋሚሊ ስላችሁ ያው 6 ያው እኛ በተለምዷችን ያው ኢትዮጵያኖች ወይም ደግሞ እኛ ቤተሰብ ብዙ ያለን ሰዎች ነን እና አንዳንድ ቦታዎች ስንሄድ ፋሚሊዎቻችን ጠቅልል አድርገን ይዘን ለመሄድ ከከተማ ለመውጣት ሊሆን ይችላል። በጣም ምቹ የሆነ መኪና ነው። ስለዚህ ይሄ መኪና የቀረ የምትፈልጉት ነገር ካለ ያለውን ደግሞ ነገሩን በኮሜንት ላይ ያለውን ማስገባላችሁ ይሆናል። ይህን መኪና በደንብ ተከታተሉን። ሌላ ደግሞ ያለውን ነገር እየነዳንም ሆነ ያለው የምናሳያችሁ ይሆናል። ይመቻችሁ። ማሜንም በሁሉ የሚያስደስታችኋል፣ ፈታ ያረጋችኋል። አዝናኝ የሆነ ጥሩ የሆነ ትምህርታዊ የሆነ ሪቪዎችን ይሰራላችኋል። ስለዚህ ይህንን መኪና ስንሰራ የመጀመሪያችን የመኪና ሪቪው ነው። ስለዚህ ለአሁን ይሄን ይመስላል ይሄ መኪና ማለት ነው። የቀረ ነገር ካለ ምን ሞላበት ይሆናል። እናንተም ደግሞ አቀራረባችን ከተመቻችሁ ያለውን ነገር ንገሩንና አስተካክለን
በሚቀጥለው ሌላ መኪና ይዘንላችሁ እንመጣለን። ለአሁን ግን ይሄን ይመስላል። ሰላም ቆዩልን።